ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ምርጥ ቤቷ መጣሁት። የመጣው ቤቶ ዛሬ የአረቦቹ ክቤ ነው ምለው። ያው ኢትዮጵያ እስከ አሳምቡሳ አይነት ነው። እንደዚህ አንድ ጊዜ ከሰራችሁ ከዛ ፍሪጅ ውስጥ በረዶ ውስጥ ትከታላችሁ። ከዛ በኋላ ካደረ ነገ የሆነ እቃ ከከተታችሁ የሰራው ሰዓት ላይ ይቀልላል ማለት ነው። ዛሬ ስራ ይሄ ይመስላል። በአረብ ላይ ክቤ ነው ምለው ማለት ነው። ክቤ ላባን ክቤ ቤብ ነው ምለው። እዚህ ጋር የፈጨው ሽንኩርት አለ። ይሄ ይመስላል ማለት ነው። ብዙ ልጆቹ በአረብ ላይ እኔ ይሄ ስራ አላቅም ብላችሁ ትችላላችሁ፣ ግን ቀላል ነው። ለምን የተኛው ስራ መሞከር አለባችሁ። የተኛው ስራ መሞከር አለባችሁ። ወይ አንድ ቤት ምግብ የሚሰራው ቤት እየገጠም ይችላል። ማን ያውቃል? አገር ገብታችሁ ማለት ነው። እዚህ ጋር ትንሽዬ ሽንኩርቱ ግን ዘይት ያትጨምሩ። ዘይት ካለ እሱ አልደረቀም፣ ዘይት አልፈለገም። እዛ ላይ አሁን የፈጫው ስጋ ከላይ ትጨምራላችሁ ማለት ነው። ማን ያውቃል? እግዚአብሔር ፍቃድ ከሆነ አገሩ ከገባችሁ የአረብ ምግብ የከፈታ ቤት ወይ ሆቴል ምናምን ካለ እዛ ላይ ቀጥራችሁ ማስራት ይችላለን። ዛሬ ግን ሞያ መልመድ አለብን። እዚህ ጋር ሽንኩርቱና እዚህ ጋር የጨመረው ነገር አለ። የሆነ ሽታ ያምራል። ጎሮሎ አለና ጨመርኩና እንደዚህ በስጋና በሽንኩርት እንደዚህ ሆኗል ማለት ነው። በደንብ ተከተሉ። እዚህ ጋር የእሱ ቅመም ነው ማለት ነው። እሱ ጋር የሚጨምረው ቅመም ነው። አንብቡ፣ ስሙ አልጠራም። ሰዎቹ ጠገብ ላይ ቁጭ ብሏል። ይሄ ይመስላል ማለት ነው። እዚህ ጋር የተኛው ቤት ላይ ይሄ አለ ብዬ አስባለሁ። በሰላጣ ላይ ነው የሚጨምረው አለ ማለት ነው። ልብስ እርሜ ነው የምለው የተኛው ቤት ላይ አለ። ግን እሱ እንደዚህ አይነት የበረብ ላይ ክቤ ነው የምለው። እሱ ከሰራችሁ ይሄ መጨመር አለብን። ለምን በጣም ይጣፍጣል ማለት ነው። ይሄ የቤት ነው የሚሰራው። አንዳንድ ሰዎቹ ቤት ነው የሚሰራው፣ አንዳንድ ሰዎቹ ገበያ ላይ ይገዛሉ ማለት ነው። እሱ መጨመር ግድ ነው። ለምን ይጣፍጣል ማለት ነው። አሁን እዚህ ጋር በፊት ያው ዘይት ያልጨመርኩም አይደለም፣ አሁን ቅቤ ጨመርኩ ማለት ነው። በዛይት ከጨመራችሁ ሽንኩርቱ ቶሎ ያው አይበሰልም። ብዙ አይበሰሉ አይደለም፣ መከልከለኛ ሆኖ በኋላ እዚህ ጋር ትጨምራላችሁ ማለት ነው። አሁን እዚህ ጋር ቅቤ ጨመርኩ ማለት ነው። እዚህ ጋር አሁን ምን አለ መሰላችሁ፣ እዚህ ሀገር ላይ ለውዜ ነው ምለው። እሱ ውስጥ ይገባል ማለት ነው። አሁን እሱ ዘይቱን እንደገና ገና እየጠበስኩ ነው ማለት ነው። እየጠበስኩ ነው። ከዛ ጨርሼ ወደ ስጋ ጋር ከላይ የጨመርኩ ማለት ነው። ያው ስራ ብዙ ነው፣ ብዙ ነገር ነው ትጨምራላችሁ። አሁን ጨርሻለሁ። ወደ እንዴት የምሰራው አብሮን እንሰራለን ማለት ነው። ለምንድን ነው እኔ እንደዚህ ያርኩት? ሶስት ነው ራሱ ሶስት ሳይን ነው አላሳዩም እንጂ እንደዚህ አርጌ እያስቀመጥኩ ይቀልላል። ቶሎ ቶሎ ብዬ በእጄ ወስዳለሁ ማለት ነው፣ ቁጭ ብዬ ማለት ነው። ስለዚህ እንደዚህ በቃ ጠገብ ላይ ውሃ ታስቀምጣላችሁ። ውሃ ለምንድን ነው ጥሩ ነው፣ ያዛ ማለት አያዘ ማለት ነው። ግን ብዙ ጊዜ አንዳንድ ሰዎች ፑፑ ለምንድን ነው አልጨመርም ምናምን ፑፑ አታርግም ምናምን ትላላችሁ። እኔ በደንብ እጄ ታጥባለሁ። ለምን ብትላችሁ እኔ ፑፑ ጎንት ማለት ነው፣ ይቅርታ ጎንት እያርኩ እኔ ምግቡ እቃ ይሰበራለሁ። በቃ እንደዚህ ከሆነ እኔ ራሱ እጄ እንዴት ነው መሰላችሁ በሳሙና እቃ መታጠብ። ግን ምንም ማድረግ አይቻልኩም። ጎንት አድርጌ ምግብ ማስራት እቃ መታጠብ በሽንት ቤት በግድ ነው። ሽንት ቤት በግድ
ማለት አርጌ ነው የምታጥበው እንጂ በምግቡ ጋር እኔ እኮ እሱ ጎንቱ እጅ ላይ ካለ የሰራው ስራ ቶሎ አይቀለልም። በቃ ሸከም ነው የሚሆነው። ስለዚህ እኔ በደንብ እጄ ታጥቤ በእጄ ነው የተኛው ነገር የሚሰራው። ያው እዚህ ጋር ረሳውና ለምንድን ነው እዚህ ጋር ፔስታል ያለና የጣውላ ላይ ውሃ ምናምን መውደቅ የለብን። በኋላ ላይ እዚህ ጋር የተቀመጠው ውሃ እጥላለሁ ማለት ነው። ከዛ ቁጭ ብላችሁ በእጅ አንድ እጅ በውሃ ውስጥ ከታችሁ ከዛ በኋላ እንደዚህ በቃ በቃላል ማለት ነው። እስከ አሳምቡሳ አይነት ነው ግን እሱ በቃ እንደዚህ እያስቀመጣችሁ ስጋ እዛ ውስጥ ትጨምራላችሁ ማለት ነው። ስለዚህ በጣም ይቅርታ ሌላ ድምጽ ይገባል ማለት ነው። ቤተሰቦች ዛሬ ስራ ይሄ ይመስላል። በአረብ ላይ ክቤ ነው የሚለው። እሺ ክቤ ሳንዬ ክቤ ቤም ነው የሚለው። እኔ እሱ በጣም ነው የሚወደው። ይሄ ለምንድን ነው እነሱ የሚበላው ታውቃላችሁ? በወተቱ ጋር ይሰራለን። እንደዚህ ዝም ብሎ ጠብሰን በሰላጣ ጋር ይበላለን። እኔ አሁን ነገ ምሳ ጠብሳለሁ። አሁን ግን ሁሉን እየሰራው እንደዚህ በሳኖቹ አድርጌ ፍሪጅ ውስጥ ነው ማለት ፍሪጅ ውስጥ ሳይሆን በረዶ ውስጥ ነው። ከዛ በረዶ ውስጥ ነገ ያወጥቼ ዘይቱ የጋለ ዘይት ላይ እጠብሳለሁ ማለት ነው። እንደዚህ ምግብ እየሰራችሁ እንደዚህ ከሰራችሁ በእቃ ላይ ያስቀመጣችሁ አንድ ጊዜ ወይ ቅዳሜ ስራ ይሆን ይችላል እዛ ሰዓት ላይ ታወጣችሁ ትጠብሳላችሁ ማለት ነው። የኔ አይነት ምሳ ምግብ ትሰራላችሁ፣ ቤት ታጸዳላችሁ። በቃ እኔ እንደዚህ አይነት ከሆነ ማለት ነው። በተለይ ቤሩት ላይ አንድ ሰራተኛ ብቻ ነው እንጂ 2 ሰራተኛ 3 ሰራተኛ አልቀጠሩም። ለምን እቃ መታጠብሽ አንቺ ቤቱ ካውያ ልብስ ምተኮሰው ልብስ ምታጠበው የታጠበው የሚወስደው ያነጠፈው በቃ ምግብ የሚሰራው ምን ብላችሁ ብዬ በቃ ልጆቹ ካለ ትጠብቃለች። በቃ ቤሩት ላይ ያለ ስራ ይሄ ነው። አንድ ሰው ነው የሚሰራው። ግን እየሰራው ራሱ እንደዚህ አይደለም እኮ ብዙ ገንዘብ ያልከፍሉም ቤሩት ላይ። ግን ምንድነው ያስባችሁ ታውቃላችሁ? አንድ ሀገር መጣን ያው እግዚአብሔር ያውቃል አላማ እንደሚወጣ ድረስ ገንዘቡ አይደለም ሰው ልጅ ዋናው ጤና ነው፣ ሰላም ነው። ዛሬ ትንሽ ገንዘብ እየሰራን ይሞላል ምናምን አይደለም። እግዚአብሔር የተኛው መንገድ ላይ የምተነሳው እግዚአብሔር ያውቃል። ስለዚህ የተኛው ነገር ላይ ሞክሩ። እኔ ስራ አላቅም ይሄ ደክማል እንደዚህ እንዴት ይሰራሉ ብላችሁ ብዙ ልጆቹ ድክመቱ ታስባላችሁ። ዛሬ ይሄ እኔ እዚህ ጋር ሰራው አገር ገብቼ ወይ እዚህ ሀገር ሰዎቹ መኖር ይችላሉ ወይ አንድ ሆቴል እዚህ ሀገር ምግብ እየከፈታ ሰዎቹ መኖር ይችላሉ። እዛ ገብቼ ቀጥረ ያው እግዚአብሔር እስከ ያልፍ ድረስ ብለሽ የለመደው ሞያ ላይ ማስራት ይችላሉ ማለት ነው። የኔ ውድ ቤተሰቦች ይሄ ይመስላል፣ ሞክሩ። ከዛ እንደዚህ ቀላል በቃ በእጄ ላይ እንደዚህ እንደተሰራው መሰላችሁ። ያው ሁላችሁ እንደዚህ ሰራውና ከዛ ቪዲዮ ይበዛል ብዙ ቆቆየው ማለት ነው። እዚህ ጋር ይኸውላችሁ እንደዚህ ይመስላል ማለት ነው። ከዛ ይሄ እንደዚህ ያርኩት ምንድነው? ከዛ ነገ የሆነ ላስቲክ ሳህን ያለ አይደለም እሱ ላስቲክ ሳህን ላይ አድርጌ 10 ከላይ ናይሎ በቃ ሸፈንኩና በረዶ ውስጥ በቃ ከዛ በኋላ የፈለገው ሰዓት ላይ ቶሎ ብላችሁ ሰላጣ ትሰራላችሁ፣ እሱ ትጠብሳላችሁ፣ ሚሳ ይሆናል ማለት ነው። የኔ ውድ ቤተሰቦች ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያርጉ። ባይናየው ስደት ላይ እስከሚኖር ድረስ የስደት ምግብ ነው የሚሰራው ታውቃላችሁ። እንደዚህ ብዙ አታቁም ልጆቹ አሉና ማየት ጥሩ ነው። እኔ በበኩሌ የኔ እንደዚህ እየሰራው ሌላ ልጆቹ አይቶ ማስራት ትችላላችሁ ማለት ነው። በጣም ነው የሚወደው፣ በጣም ነው የሚያከብረው። ተባረኩ። የኔ ጋር እስከ ቆያችሁ በልቤ አመሰግናለሁ።